ደቂቃ الله أكبر 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 بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين بسم الله الرحمن الرحيم የሰማም ስማ ያልሰማም ስማ። ይህ ነው እስልምና፣ ይህ ነው ሃይማኖት፣ ማስለም የማይፈልግ ሰውን በጉልበት። ይህ ነው እስልምና፣ ታሪክ ምስክር ነው ይናገር ጥላት። አላሏትም እንጂ ስለኔ ቢሏት ሕይወቷን ለማትረፍ ቃሏን በመስጠት ልቧ ሳያምንበት ሰልም ያለው ምትል ባሰት በውሸት ካልሆነ በስተቀር ለሕዝብ ቆጠራ ለሙስሊም ብዛት ምንም ፋይዳ የለው የውሸት እምነት። አላህ ጥራት እንጂ አይሻም ብዛት። ለዚህ ነው ጌታችን በቁርአን አያት ላይ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله وحده صدق وعدا ونصر عبدا وأعز جنده وهزم الأحزاب وحده لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعدا ونصر عبدا وأعز جنده وحزم الأحزاب وحده لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። የኢድ በዓልን በማስመልከት ከስራና ክህሎት ሚኒስቴር ከሆኑት ከክብርት ወይዘሮ ሙፈሪያት ካሚል ጋር ቆይታ አድርገናል። ቆንጆ ጊዜ እናሳልፋለን። አብራችን ቆዩ። ክብርት ሚኒስቴር ወይዘሮ ሙፈሪያት ካሚል
እንኳን ደህና መጡ። እንኳን አደረሱ። ታንክ ዩ አመሰግናለሁ። እሺ ክብርት ሙፈሪያት ካሚልን እንግዲህ ከዚህ በፊት በሰላም ሚኒስቴርነት ቀጥሎም በስራና ክህሎት ሚኒስቴርነት ነው በሰፊው የምናውቃቸው። ከዛ በፊት ምን ላይ ነበሩ? የተለያዩ ኃላፊነቶች ላይ ነበርኩኝ። ከዩኒቨርሲቲ ከወጣሁ ጀምሮ የነበረኝ ጊዜ በሙሉ የህዝብ አገልግሎት ስራ ላይ ነው የቆየሁት። ከወረዳ ጀምሬ ሰርቻለሁ። ዞን፣ ክልል እነዚህን ሁሉ በኃላፊነቶች ፌደራልም መጥቼ ለአንድ አመት ከ11 ወር ገደማ የሴቶችና ህጻናት ጉዳይ ሚኒስትር ሆኜ ሰርቻለሁ። ከዚያ በኋላ ፓርላማ ነበርኩኝ። ከዛ በኋላ ደግሞ አፈጉባኤ ሆኛለሁ። የህዝብ ተወካዮች ምክር ቤት አፈጉባኤ ማለት ነው። ትውልድና እድገትስ እንዴት ነበር? ትውልዴ ጅማ ነው። ጅማ እንደ ማንኛውም ኢትዮጵያዊ ጥሩ የሚባል የልጅነት ጊዜ ፍቅር የተሞላበት፣ አብሮነት ያለበት፣ መከባበር ያለበት ጅማ የፍቅር ሀገር ይባላል። ብዙ ቦታ ሁሉም አካባቢ የየራሱ መገለጫ አለው። ጥሩ ሊባል የሚችል የአብሮነት የልጅነት ጊዜ ነው ያሳለፍኩት። ራሴንም የማየው የጎረቤት የቤተሰብ የአካባቢ ውጤት አድርጌ ነው የምመለከተው። ቲንክ በልጅነቴም በራስ ተነሳሽነት የሚመጣ ኃላፊነት ነበረኝ ብዬ ወስዳለሁ። የአካባቢ ልጆችን ማስተባበር፣ አካባቢ ላይ ያሉ የተቸገሩ ሰዎችን ማገዝ። ወለድገቴ ትምህርቴንም መድረሳም እየሄድኩ ነው፣ መስጊድም እየሄድኩ ነው ያደግኩት። የቁርአን ትምህርትም እየተማርኩ የቀለም ትምህርትም እየተማርኩ ነው ያደግኩትና እንደዛ አይነት ደስ የሚል አሁንም መልሼ መላልሼ ሳስበው ሳስታውሰው ጥሩ ስሜት የሚፈጥር የልጅነት ጊዜ ነበረኝ።